አጥፈን እሙሙሽ ውስጥ ከተን 9 ወር ጠብቀን ለለለ አንደልሽ እንግዲህ የእውነት እንግዲህ ስትጎረጎሬ ነው የምትኖር። ከኛ አይደለ ስህተቱ አብረን ሻንጎረጎር የሚሰጥ ቢሆን ኖሮ እኮ እንደም በሰጠንሽ ነበር። የኔማ ሰከንድ ነው አልኩሽ። ተወጥ ነው የማደርገው እሰጥሽ ነበር። ለአንዳንዱ ይሰጣል፣ ለአንዳንዱ አይንተ ስራ ይወጣ አብዳ ታሳብዳለች ሰው ደግሞ በዚህ ሰዓት ደግሞ ሰው ለልጅ ይጨነቃል እንዴ? ኑሮ ራሱ በከበደበት ሰዓት ስንቱ እያስፈነቀል ጓደኛሽ በቀደምታ ስታስወርድ አልሰማሽም? አሁን በዛ አይደለም እንዴ አስወርዳል። አንዱ ያስወርዳል፣ አንዱ ልጅ ስጠኝ ብሎ የዩኒቨርስ ጋላሪውን ይጨርሳል። ያ አባቱ ቤታዬ ያ እኛ ደግሞ ለምን ወለዱ ብለን ከልጆቻችን ጋር እሪ ዘራ ውር እንላለን። እግዚአብሔር ሲሰጥ ይሰጣል፣ ካልሰጣ አልሰጠም ነው አለቀ። ምን ታደርጊዋለሽ? ፈረደብን እኮ በመድኃኒዓለም ጨረሰችን እኮ በቃ መኖሪያ ያጣን መቀመጫ። ኧረ በኢየሱስ ስም አንቺ ኧረ ተይ እንዴ! ተሸክመሽ የምትሄጂው ልጅ እንዳይሰጥሽና መከራ ውስጥ እንዳትገቢ የምትገፊው ልጅ ለ30 ዓመት። እኔ አንድ ሴትዮ አለች እዚህ በጣም ማቃት ስመጣ ዘፋኝ ነው። እኔ የሰው ህይወት ግን በጣም የሰው ህይወት ለኔ ሁሌ ሰዎችን ታሪክ ማዳምጥ። እኔ ቦታ ስራዬ ቦታ ትመጣለች ሐሙስ እና ምግብ ታዛለች ምናምን ትበላለች። ብቻዋን የምትመጣ ትበላለች ትሄዳለች። ሐሙስ ነው የምትመጣ። ተዋወቅኳት። ታውቂያት በአጋጣሚ ማውራት ጀመረንና እንደዚህ አስተናግጄ ምናምን ስጨርስ አጠገቧ ቁጭ ብዬ አወራለሁ እና ዘፋኝ ነኝ ስትዘፍን አያታለሁ። ትዘፍኛለሽ ምናምን ትልህ አዎ ዘፋኝ ነበርኩ ምናምን አለች እና ታሪኳን ጀመረችልኝ። ከ37 ዓመት በፊት እዚህ ነው የምኖርበት ሀገር ላይ ቶፕ ዘፋኝ ታዋቂ ዘፋኝ ያበደች ዘፋኝ ከ30 ዓመት በፊት የወጣ ዘፈን አለ። በዛ ሰዓት ከነሱ ጋር የምትዘፍን ታዋቂ ዘፋኝ ናት እና ፎቶ ምናምን በስንተኛው ቀን አመጣችና እኔ እኮ እንደዛ ነኝ ስትለኝ ታዋቂ ዘፋኝ ናት ሴትዮ። ግን አሁን ብታያት ያቺ ሴት አትመስልም። እና ታዋቂ ዘፋኝ ነኝ ምናምን አሁን እንዴት ነው ምናምን ስራለች ምናምን ስራ የለኝም እቤት ነኝ። ምንድን ነው የምትሰሪው ምናምን ስላት ስራዬን አቁሜያለሁ። ለምን አንድ የምወደው ልጅ አለኝ አለች። እና ታዲያ ለምን ይዘሽው አትመጭም ስላት ሌላ ታሪኩ ሌላ ነው ሌላ ጊዜ እነግርሻለሁ ብላ ትሄዳለች። አሁንም ትመጣለች ትበላለች። በስንተኛው ጊዜ የሆነ ሰዓት ቀረች። ስትቀር ለምንድን ነው የቀረሽው? ባለፈው አልመጣሽም፣ ሐሙስ ምናምን ነበር። ባለፈው አልመጣሽም ለምንድን ነው የቀረሽው ስላት ልጄን አሞብኛለች። ምናምን የት ነው ያለው? ሐኪም ቤት ነው ያለው። በቃ የምትበላቸው ምግቦች ደግሞ ትናንሽ ምናምን ነገሮች ሆነሽ በቃ እንትን ያለች ነገር ናት። እና ኦኬ አሁን ተሻለው? አዎ ተሽሎታል። እንዴት ነው ምናምን ደህና ነው ስል ከ37 ዓመት በፊት አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው አለች። ከዛ ፎቶ ነው ተሳየች ነው የዛኔ እኔ ሳውቃት 37 ዓመት አልነበረ። ቆይ 37 ዓመት አልነበረ 20 ምናምን ዓመቱ ነበር። 23 ዓመቱ ምናምን ነበር። ከ23 ዓመት በፊትም አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው። በቃ ስለ ልጁ አውርታ አትጠቅም። እያየዋትኝ ልጁን እያየው ጌታው የዛኔ ልጆቼ ደግሞ ሀገር ቤት ናቸው። ጌታው ጤነኛ ልጅ ሰጥቶን ለገንዘብ ብለን ልጆቻችንን ጥለን እንመጣለን። ጤነኛ ልጅ ሰው ደግሞ እንደዚህ አይነት ልጅ ወልዶ ስራውን ኑሮውን ትቶ ያስታምማል፣ ከልጁ ጋር ይኖራል። ታሪኳን ስትነግረኝ ባል አላገባችም ከሱ በኋላ የገዛ አባቱ ጥሎት ነው የሄደው። ልክ እንደዚህ አይነት ልጅ መሆኑን ሲያውቅ አባትየው ጥሎት ነው የሄደው። ጥሏት ሄደ፣ ከዳት። ተመለስ ከዛ ሪከርድ ሲወጣ አጠቃላይ የሆነ ነገር እያወራው ነው የሚመስለው። ለዛ ኮሜንት በቃ ምንም የሆነ ሰዓት ላይ እኔም ከዛ ወጣሁን ሌላ ስራ ጀመርኩ ምናምንና አጋጣሚ ሳገባ ታዳሚ ሆና አልመጣችም። እኔ ሳልጠራት ለካ ቤተሰብ ናት። ተገናኘን፣ ደስ አለኝ። እሷን ነው የምታገባት ምናምን። አዎ እሷን ነው የማገባት። በቃ ከዛ ለቤተሰብ ሆነ።
ከ37 ዓመት በኋላ ሞተ። ከ37 ዓመት በኋላ 37 ዓመት በሙሉ ትልቅ ሚኒባስ አላት። ታውቃላችሁ እዚህ ሀገር እንግዲህ የራሱ ጋር ያለው ሚኒባስ ውስጥ ታስገባዋለች። ሲያመው የራሱ ሰዎች የሚረዷት አሏት፣ ነርሲንጎች ምናምን ነገር ትሄዳለች ምናምን። 37 ዓመት እሱ በወለደችው 37 ዓመት ግን ተሸክመው ያንን ሰውነቷን ያንን ልጅነቷን ያንን ሁሉ ነገር ለልጇ ሰጥታ ቀበረችው። ከስንት ጊዜ በኋላ ሳገኛት ጠየኳት፣ ሞቷል አለች። አሁን ለኔ አንዳንዴ ተገላገለች፣ ምክንያቱም በቃ ህይወቷን ነው የበላው። እሷ ግን ደስተኛ ለኔ ነው፣ እሷ ግን በጣም ደስተኛ ናት። እና አንዳንዴ ለኔም ጥያቄ ይሆንብኛል፣ ባይሰጠንስ እንደዚህ አይነት ልጅ እላለሁ። ግን ለሚያስችለው እንደዚህ አይነት ልጅ ይሰጣል። ሌላው ደግሞ ይችላል፣ በቃ ልጅ ካልሰጠኸኝ ልጅ ካልሰጠኸኝ እናት ካልሆንኩኝ ካልሆነ ሌላው ሰው ህይወት መኖር አይችልም። ኖ ስቶፕ። የተመረቀ ነገር ይስጣችሁ፣ የሚያስከብር ልጅ ይስጣችሁ፣ የማያስለፋ ልጅ ይስጣችሁ፣ የሚያስደስት ልጅ ይስጣችሁ። ከኃጢአታችሁ ተቆጠቡ። እንደዚህ አይነት ሰው ደግሞ በጣም ዳንጀረስ ልጅ። እኔ ሌላም ስለማውቀው ታሪክ ያለ ልጅ ካላችሁ እና እኝ ካላችሁ እራሳችሁን ታጠፋላችሁ። ደስተኛ ባሏን ብጥብጥ ያደረገች ያበደች ሆስፒታል ቴራፒ የምታረግ በልጅ ማጣት አውቃለሁ። እኔ በህይወቴ የኔ ስራ ብዙ ሰው ያስተዋወቀኛል። ሁሌ ደግሞ ሰዎችን አዳምጣለሁ። ሰዎች በሚነግሩኝ ታሪክ ላይ ወደ ራሴ ነው የምወስደው። ለምን እንደዚህ ቀለል እንዳልኩኝ ታውቃላችሁ? ሰዎች ለእኔ በህይወቴ በስራዬ በምንም አውቶቢስ ውስጥ የማገኛቸው ሰዎች በሚያወሩኝ ነገር በሙሉ አንድ አንገቴን እንዲህ ስል እንዲህ እንድደፋ ረጋ እንድል በህይወቴ እንድማር ነው የሚያደርጉት። ትክክለኛ ታሪካቸውን ስለሚነግሩኝ፣ ትክክለኛ ህይወታቸውን ስለሚነግሩኝ። ለዚህ ነው ለእኔ ላይፍ ቅልል ያለው። ለምን? እግዚአብሔር እኔን ስለሚወድ እላለሁ። አንዳንዴ በልጅ ያደረግኩትን ነገር ሳስበው የሌላ ሰው ልጅ ብትሆን፣ ጠጭ ብትሆን፣ አጫሽ ብትሆን፣ ድራጋም ብትሆን ልገላት ነው። ግን እግዚአብሔር የኔን ጉልበትና የኔን እልህኝነት አይቶ እንደዚህ አይነት ጨዋ ልጅ ሰጠኝ። ችን ነገር ከኔ ፍቃድ ውጭ ለምን አልሆነም ብዬ እንዲህ ለማድረግ ራሴን ይቅርታ የምጠይቀው፣ ልጄን ይቅርታ የምጠይቀው። ጥፋተኛው እኔ ነኝ ነው የምለው። በተሰጣችሁ ነገር በሙሉ አመስግኑ። እየመጣችሁ አትደንፉብን። የሰው ልጅ ስትሳደቡ የራሳችሁን ልጅ እንዳታጡ።